ሰላም እንዴት አመሻችሁ? የኢኮ ኤቨር ኦፊሻል ዩቲዩብ ቻናል ተከታታዮች ስለምታበረታቱኝ በጣም ነው የማመሰግናችሁ። ምንም ቪዲዮ ልልቀቅ ላይክ ስለምታደርጉልኝ፣ ሰብስክራይብ ስለምታደርጉኝ በጣም ከልቤ በጣም አመሰግናለሁኝ ማለት ነው። ዛሬ እንግዲህ ስለ ዩቲዩብ ቲፖች እነግራችኋለሁ። እኔ የተጠቀምኩትን ለእናንተም ሼር አደርግላችኋለሁ ማለት ነው። ዩቲዩብ እንግዲህ አንድ አመት ሆነኝ መከፈል ከጀመርኩኝ፣ አንድ አመት ሆኖኛል። በጣም የሚገርም የሆነ ጊዜ ነው የነበረኝ እኔ ፓስት አንድ አመት ማለት ነው። ቪዲዮዎች ይለቃሉ፣ ቪዲዮዎች ይታያሉ፣ ዩቲዩብም ይከፍለኛል። በዚህ ጊዜ እንደምታውቁት በአንድ ደሞዝ መኖር፣ በአንድ ገቢ መኖር ማለት ከባድ ነው፣ በጣም ከባድ ነው። በተለይ ደግሞ በስደቱ ዓለም ስትኖሩ የቤት ኪራይ ይኖራል፣ የሞባይል ይኖራል፣ የትራንስፖርት አለ፣ ብዙ ወጪ አለ። ስለዚህ እዛ ቦታ ላይ የማትፈልጉት ቦታ ላይ ረጅም ጊዜ እንድትቆዩ የሚያደርጋችሁ የማትፈልጉትን ስራ መስራት እና የምታገኙትን ገንዘብ ደግሞ ሁልጊዜ ወጪ ከሆነ ተጨማሪ ነገር ከሌለው አሰልቺ ይሆናል። ከዛም ህይወት አትወጡም ማለት ነው። እንደዛ እያልን ጉልበታችን ያልቃል፣ ልጅነታችን ያልፋል። እንደውም መዳም ቤት የምትሰሩ ልጆች አይካንሴይ በእርሊ ከ15 ዓመት እስከ 20 ዓመት ያላቸው ከ15 እስከ 28 ዓመት አካባቢ 29 በዚህ እድሜ ውስጥ ያላችሁ ልጆች በፍጥነት ተጨማሪ ገቢ ሰርታችሁ ተጨማሪ ነገር አግኝታችሁ ወደ ሀገራችሁ ገብታችሁ ህይወታችሁ መኖር አለባችሁ ነው። እንዳትሸወዱ። ከዚህ በፊት 20 ዓመት 25 ዓመት 18 ዓመት በአረብ ሀገር እድሜያቸውን ከጨረሱ ልጆች ጋር ከነሱ ትምህርት ተማሩ። ጊዜያችሁ እንዳታባክኑ። ምክንያቱም ወጣትነታችሁን ስታጡ ያኔ ነው የምትነቁት። ወደኋላ መመለስ አይቻልም። ስለዚህ አሁን ላይ ነው መንቃት ያለባችሁ፣ ጊዜው ሳይሄድ ማለት ነው። ለዛም ደግሞ ተጨማሪ ገቢ የምታገኙበት መንገድ አንድ ከሰው ቤት ወጣችሁ መስራት ስለማትችሉ ሶሻል ሚዲያ ላይ ኦንላይን ላይ ነው መስራት የምትችሉት። ለዛም ደግሞ ቀላሉ መንገድ የሚሆናችሁ ዩቲዩብ ነው የሚሆናችሁ። ዩቲዩብ ለብዙ ሰዎች ደርሰዋል። ብዙ ሰዎች ተጠቅመውበታል፣ ገንዘብ አግኝተውበታል፣ አላማቸውን አሳክተውበታል። ብዙ የዲጂታል ማርኬቲንግ ከዩቲዩብ ተነስተው ብዙ ሶሻል ሚዲያ ማርኬቲንግ ሲስተም ተጠቅመውም ብዙ ገንዘብ እያገኙበት ይገኛሉ ማለት ነው። እና ብዙ ወጪ አይጠይቃችሁም። ስልክና ላይት ነው የሚጠይቃችሁ። ቀጥታ ሊትራሊ በስልክና በላይት መጀመር ትችላላችሁ ስትሰሩ። ብዙ ወጪ ይሄ ሌክዠሪ ካሜራ ስቱዲዮ ምናምን አያስፈልጋችሁም። የመናገር አሁን ምሳሌ አንዱ ሰው በትዳር ላይ በደንብ ማብራራት የሚችል ሊሆን ይችላል። ሌላው በስራ ላይ በደንብ ማብራራት ሊችል ይችላል። ሌላው ኪችን ላይ ጥሩ ነገር ሊያሳይ ይችላል። ምግብ ኩክ እያደረጉ እንደየፓሽናችሁ ይዛችሁ የ8 ደቂቃ ከ8 ደቂቃ እስከ 10 ደቂቃ ያሉ ቪዲዮዎችን እየሰራችሁ ብትለቁ ያለምንም ተስፋ መቁረጥ ማለት ነው። 2 ሰው አየው 3 ሰው አየው ብላችሁ ሳይሆን ከጊዜ በኋላ 2 ሰው ያየው ነገ 4 ሰው ከነገ ወዲያ 8 ሰው እንደሚያዩ ተስፋ በማድረግ ውጤቱን በማየት ሳይሆን የእናንተን ኮንሲስታንሲ በማየት በየጊዜው ቪዲዮ አፕሎድ በማድረግ ተከፋይ የማትሆኑበት ምክንያት የለም። እንደዚህ ነው የሚሰራው። ለምን? አልጎሪዝሙ ጋር ነው የምትጫወቱ። አልጎሪዝሙ የእናንተን ቪዲዮ ያዩና ለሌሎች ይለቀዋል። ለሌሎች ሲለቀው ሌሎች ደግሞ ያንን አይተው ምን ያህል እንዳዩት ምን ያህል ጊዜ ቪዲዮችሁ ላይ እንደቆዩ ካልኩሌት አድርጎ ለሌላው ይለቀዋል ማለት ነው። ሞር ተደራሽ ያደርገዋል። ለዛ ደግሞ የእናንተ ትጋት ያስፈልገዋል። በየጊዜው ኮንሲስታንሲ፣ በሳምንት 2 ጊዜ የምትለቁ ከሆነ በሳምንት 2 ጊዜ፣ በሳምንት 3 ጊዜ ከሆነ በሳምንት 3 ጊዜ በስኬጁል አድርጋችሁ የሆነ ቦታ ታርጌት አድርጋችሁ ቪዲዮችሁን ቆንጆ አድርጋችሁ ቀርጻችሁ ለሰው ሲመለከተው ደስ የሚል ጥራት ያለው ቪዲዮ ሰርታችሁ መልቀቅ አለባችሁ። እኛም ደግሞ እናይላችኋለን ማለት ነው። ሪያክሽን ቪዲዮ መስራት ትችላላችሁ። ወይም ደግሞ ዕለታዊ አጀንዳዎች፣ ወቅታዊ አጀንዳዎች ከዚህ በፊት ወቅታዊ አጀንዳዎች ላይ ቪዲዮ ሲሰሩ ሜቢ ሳምንት ቆይታችሁ ራሱ የዛሬ ሳምንት የተከናወነውን ወቅታዊ ጉዳይ የሆነ አርቲስት አሁን ከሞተ የሆነ አርቲስት አሁን የሆነ ችግር ከገጠመው ስለዛ ነገር ማውራት ወይም ማብራራት ስትፈልጉ የዛሬ ሳምንት የሞተ አርቲስት ከሆነ ዛሬ ብታወሩ በፊት ይታይ ነበረ። በፊት ጊዜ ሰው ብዙ ኔትወርክ የለውም። በስንት ጊዜ አንዴ ነው ዩቲዩብ የሚገባው፣ ያኔ ያየዋል እንደ አዲስ። አሁን ላይ ግን በጣም ብዙ ሰው እጁ ላይ ስልክ አለ። በጣም ብዙ ሰው ዋይፋይ ተጠቃሚ ነው። ስለዚህ ቀን በቀን እየተካሄደ ያለውን ነገር በየጊዜው አፕዴት ማድረግ አለባችሁ። ከስራችሁ ጋር መድባችሁ 10-12 ደቂቃ መድባችሁ ቪዲዮ መስራት መቻል አለባችሁ። ወቅታዊ ነገር ላይ የምትሰሩ ከሆነ ማለት ነው። እዛ ላይ ደግሞ ጥሩ የመግለጽ የመናገር ችሎታ ሊኖራችሁ ይገባል። ይሄ ደግሞ ቀጥታ የምታመጡት ነገር አይደለም። ኦል ኦፍ ሰደን ተነስታችሁ አውሩ ብትባሉ ማታወሩ ሊሆን ይችላል።
ፕራክቲስ ማድረግ አለባችሁ። መስተዋት ላይ ቆማችሁ ማውራት አለባችሁ። እንደዚህ ካሜራ ከፍታችሁ ማውራት መቻል አለባችሁ። ማዳበር ስፒኪንግ ስኪላችሁን ማዳበር መቻል አለባችሁ። ሰውን አቴንሽኑን ይዛችሁ ቪዲዮአችሁ ላይ እንዲቆይ ማድረግ መቻል አለባችሁ ማለት ነው። እዛ ላይ ጎበዝ የምትሆኑት ግን ድንገት ሳይሆን ፕራክቲስ በማድረግ ነው። ከዛሬ ነገ ከነገ ወዲያ ለውጥ ይመጣል ማለት ነው። ያን ደግሞ ታዩታላችሁ፣ ራሳችሁ ላይ ታዩታላችሁ። ጭምቱነን ስላደግን ቤት ውስጥ ላይ ዝም በሉ እየተባልን ስላደግን ቤተሰብ ወሬ ውስጥ አትግቡ እየተባልን ብዙ አታወሩ አይመለከት እየተኮረኮምን ስላደግን አይፈረድብንም። የግድ ፕራክቲስ ማድረግ አለብን ለማውራት ለመናገር ማለት ነው። ሌላው ደግሞ የሪአክሽን ቪዲዮ ነው። የሪአክሽን ቪዲዮ ቲክታክ ላይ የሚያስገርሙ የሚያስደንቁ የሚያስቁ ቪዲዮዎችን እያመጡ እነሱ ላይ 80 በ20 የሚለውን ህግ እየጠበቁ በስነስርዓት ቪዲዮ መስራት ማለት ነው። ሪአክት ቪዲዮ መስራት ነው። ይህም ደግሞ ቪዲዮዎችን ኮሌክት ማድረግ ነው። አሁን ምሳሌ ቲክታክ ላይ ስክሮል ስታደርጉ አድ ፌቨራይት ማድረግ የምትፈልጓቸውን ቪዲዮዎች ከዛ በኋላ ቁጭ ስትሉ እነዛ እንዳውሎድ አድርጋችሁ እነዛ ላይ ሪአክት ማድረግም ትችላላችሁ። ስለ ትዳር ልታማክሩን ትችላላችሁ። ግዴታ ያገባችሁ መሆን የለባችሁም። ጥሩ እውቀት ካላችሁ ኦዲየንሱ መያዝ የምትችሉ ከሆነ ስለ ትዳር ልትመክሩን ትችላላችሁ። የምግብ አሰራር ቴክኒክ ጎበዞች ከሆናችሁ ምግብ ላይ ለየት ባለ መንገድ አድርጋችሁ ምግብ ኮክ ማድረግ እያደረጋችሁ ልታሳዩን ትችላላችሁ። አዳዲስ ሬሲፒዎችንም ልታሳዩን ትችላላችሁ። ሄር ስታይል ከሆነ የፀጉር ስታይል ልታሳዩን ትችላላችሁ። ሜካፕ ላይ ጎበዝ ከሆናችሁ ሜካፕ እንዴት እንደሆነ የድግስ ተቀብታችሁ የምትሄዱት ኖርማል የሆነ ሜካፕ ተቀብታችሁ እንደዛም ልታሳዩን ትችላላችሁ። ያላችሁን ውስጣችሁ ደስተኛ ሆናችሁ የምትሰሩትን ኮንተንት ወይም ኒች መርጣችሁ በዛ መንገድ ልትሰሩልን ትችላላችሁ። እኛ ደግሞ እናያለን። ቋንቋ ራሱ አሁን መዳም ቤት የሚሰሩ ልጆች አረብኛ በጣም ጎበዞች ናቸው። አረብኛ ቋንቋ ልታስተምሩን ትችላላችሁ። ይሄ ምንድነው ይሄ ምንድነው የሚባለው ነገር እቃውን እየያዛችሁ ይሄ እንደዚህ ነው ይሄ እንደዚህ ነው። እንግሊዝኛም ቋንቋ የምትችሉ እንደዛው ማለት ነው። እና ያላችሁን ስኪል ተጠቀሙበት። እዚህ ላይ ደስ የሚለው ነገር ስለምትሰሩት ቪዲዮ ለሰው ተጨንቃችሁ ስታዘጋጁ እናንተ ደግሞ ሞር እውቀት እያዳበራችሁ ሰው ፊት የመናገር አቅማችሁን እየጨመራችሁ ፋይናንሻሊ ራሳችሁን እየደጎማችሁ እየበቃችሁ ትመጣላችሁ። ደስተኛ ትሆናላችሁ። ያኔ ተጨማሪ ገቢ ያለው ሰው ፋይናንሻል ፍሪደም አለው ወይም ደግሞ የገንዘብ ነፃነት አለው። የሚፈልገውን ነገር መግዛት ይችላል። የሚፈልገውን ነገር ማድረግ ይችላል። ከዛ በፊት ግን ስለ ዩቲናስ እና ስለ ሰይድ አህመድ ማውራት የሚፈልገው ነገር አለ። ዩቲናስ እና ሰይድ አህመድ በቅርቡ ከፍተኛ ውጥረት ውስጥ ገብተዋል፣ ተጋጭተዋል። ወደ ህግ ሊሄድ ነው እየተባለ ነው። ሽማግሌዎችም መሀል ላይ ይገባሉ። እነ ቢኒ ባባ መሀል ላይ ያሉ ይባላል። ኤንዌይስ ግን ጉዳይ ልንገራችሁ። ዩቲናስ ከጓደኞቿ ጋር ሆና ወንዝ ላይ ፎቶ ትነሳለች። ያንን ፎቶ ይዛ ደግሞ ሶሻል ሚዲያ ላይ ታጋራለች ማለት ነው። ሰይድ አህመድ ይህን ሴት ትሪገር ያደርግና ወይም ደግሞ ይናደድና ወይ ለምን እንደዚህ ያደረገች ከወንዶች ጋር ራቁቷን ፎቶን አስገባላችሁ እንዴት እንደዛ ታደርጋለች ብሎ ይበሳጭባታል ማለት ነው። ከዛ የወስድና ፌስቡክ ላይ ምን ይላል? አሁን ብታረግዢ ከማን ነው ያረገሽው ነው የሚባለው ይላል ማለት ነው። ይህን ሲል እንግዲህ ይህንን ደግሞ ዩቲናስ ታይና የእሱን ፎቶ ከፌስቡክ ላይ አውጥታ ኢንስታግራም ላይ ሂዳ የእሱን ፎቶ አድርጋ ይሄ ልጅ ቦሌ ላይ 3 ስልኮችን ሰርቆ ተሰውሯል እና ያለበትን አሳውቁኝ ትላለች ማለት ነው። አይኔ ያጠፋ አይኔ ጥፋ ነው እሱ አታክ አደረኳ ብሎ ሲል እሷ ደብል ትሪፕል ነው አታክ ያደረገችው ማለት ነው። እና ነገሩ ተካሯል። ከዛ በኋላ ይህንን ያይና እሱ ደግሞ ወደ ህግ ይሄዳለሁ ይላል። ከዛ እሷ ደግሞ ካልከሰስከኝ እንቀሃለሁ ትለዋለች ማለት ነው። ነገሩ በጣም ተካሯል። መጨረሻውም እንደሆነ አይታወቅም። እዚህ ላይ ማለት የምፈልገው ነገር የሰው ልጅ አውቆ የሚያጠፋና ሳያውቅ የሚያጠፋ ልዩነት አለው። አውቆ የሚያጠፋ ብትነግሩት ነገሮች እየተባባሱ ይሄዳሉ እንጂ ለውጥ ሊመጣ አይችልም። በዚህ መንገድም የሰው ልጅ ማስተካከል አይቻልም። ይሄን እቃ እባክህ አምጣልኝ ስትሉትና ለምን ይሄ እቃ አላመጣህም ወይም ደግሞ እንዴት አታመጣም ብላችሁ ስትጠይቁ ልዩነት አለው። በምግባር በስነ ስርዓት ይሄን እቃ ልታመጣልኝ ትችላለህ ስትሉት ያ ሰው ደስ ብሎት ያመጣል ማለት ነው። አጠያየቅ ልዩነት አለው። ይሄን ነገር ባትፖስቺ ብትባልና ይሄን ነገር ለምን ፖስትሽ የሚባለው ሁለቱ ልዩነት አለው። አጠያየቅ ማለት ነው። ናይስሊ ሰው ልጅ ስትመክሩ ልዩነት አለው። በዛ ላይ የምታውቅ ልጅ ያወቀች ልጅ ናት። አውቃ ነው የምታጠፋው። ቢመከራትም ብላትም ትመለስ ነገር አይደለችም። ለምን ብዙ ሰዎችም ስለሞከሩ ማለት ነው። ሲቀጥል ደግሞ የማያውቅን ሰው ስትመክሩት እንዲያውቅ ታደርጉታላችሁ። በዛም ደግሞ ለውጡን ታይታላችሁ። የሚያውቅ ሰው አይመከርም ማለት ነው። እና
ሰውን የባሰ ነገር ውስጥ እንዲገባ ማድረግ ነው የሚሆነው። በዚህ መንገድ መምከርና ሰውን አንዳንዴ የፈጠረው ቢጠይቀው ይሻላል። እንደዚህ ነገሮችን አጋኖ ወደ ሌላ ነገር ከመውሰድ ማለት ነው። ሶ ዲስ ኢዝ ዋት ኢት ኢዝ